እና ለምን መሰላችሁ ቅድስት ድንግል ማርያም የኦርቶዶክስ ምሳሌ የሆነችው ለምን መሰለ? ማንም ኦርቶዶክሳውያን ሲዘምሩ ተሸፍነው ነው ሴቶቹ። ማንም ኦርቶዶክሳዊ ለዚህ ነው ቅድስት ድንግል ማርያም ተሸፍና ነው ከነ ልጇ የሚያዋት። ገባ? እሷ አለች፣ ኢሜጃቸው ላይ አለች። ተግባባ? ኢሜጃቸው ላይ አለች። እና ሲዘምሩ ሴቶቹ በስርዓት ለብሰው የሚዘምሩበት ምክንያት አንደኛ ቅድስት ድንግል ማርያምን ስለሚያዩ አያቸው። ሞዴላቸው ለነሱ ለክርስትናቸው ሞዴል እናትና ልጁ ናቸው። ክርስትናቸው የተመሰረተው በዛ ነው። ክርስቶስ አለ፣ እናቱ አለች እዛ ጋር ተሸፍና በስርዓት ለብሳ ነው የሚያዩት። እና ቤተክርስቲያን ሲሄዱ በስርዓት ለብሰው ሲዘምሩ በስርዓት ለብሰው ነው። ይህንን ጴንጤ ቤት ማስተማር አትችልም። ዩ ካንት ማስተማር አትችልም። ስለ ስራ አለባበስ በስርዓት መልበስ ማስተማር ጴንጤ ቤት ወንጀል ነው። አትችልም። ስለዚህ ያ ነው የሚታያቸው። እና በብዛት ካያችሁ ማናቸውም ሶሻል ሚዲያ ላይ የሚደንሱ ሴቶች ምንም የሚሉ ሴቶች ብታዩ ሲዘምሩ ተሸፋፍነው የሚያደርጉበት ትልቁ ምክንያታቸው ቅድስት ድንግል ማርያም ተሸፍና ነው። የትም ቦታ ላይ ፒክቸሮቹ አሉት። አባቴ ሉተር ሸኖ ቤት ሆኖ ነው ባይብል የሚያነበው። እውነቱን ነው። ሉክረፕ ሆንኩት በድፍረት ነው። ምንም ችግር የለውም። ይጨበጨብልህ። በድፍረት ነው የሆንኩት አይደለም ነው። አቡነ ገብርኤል ላይ ጓሉባቸው፣ እኔም ጓልኩኝ፣ ገባው። ሌላ የተፈጠረ ነገር አለ? ፊት ለፊት ያያችሁት ነው። ምንም እውቀት አያስፈልገው ለሆነ በየጭፈራው ቤት በየጫቱ ቤት በምን ቤት ስለምትርመጠመጥ ላትመጥንም ሲባል ጴንጤ ሆነ እንዳልክ ጴንጤ ሆነ ተብሎ ተጨወለት። ምንም ሌላ የተፈጠረ ነገር የለም። ዋሻ ድፍረት እንጂ ሌላ ነገር ምንም ኖሮህ የምትሄድበት ነገር አይደለም። ባልታዛሩ ትዝታ ባልታዛር ሆና ሄደ። በቃ ተጮኸ። ስለዚህ ሌላውም ነገር ማየት ብትችል አሁን አዶናይ ቢሄድ አዶናይ ምን አይደለም፣ ቄስ አይደለም፣ ዲያቆን አይደለም፣ ምንም ነገር ውስጥ የለም። ቢሄድ ራሱ ሄደ ነው የሚባለው። እነሱ ግን ያስጮሁታል። አሁን ባሻ የሚባል አንድ እካክ ሄደ። ለማን ነው? ለእኔ ኮንዶሚኒየም አልተሰጠኝም፣ ለእኔ አልተሰጠኝም ኮንዶሚኒየም ሲል የሚውል ባሻ የሚባል አንድ እንጨት እንጨት የሚል ቀልድ እንኳን የማይችል ከኮሜዲ ራሱ ያስወጡት ሄደ። አሁን ጌታን ታዋቂው ታላቁ ኮሜዲያን ባሻ ጌታን ተቀበለ። አረ ስትመቹኝ። ከዛ ሸዋፈራው ደሳለኝ ሸውዬ ይመቸኛል። በተለይ አንደኛ ነው በአርቲስት ደረጃ ሸዋፈራው ደሳለኝ የሚመቸኝ ብቃት ያለው ሰው ነው። ይመቸኛልና ወጥቶ ማንም የሚሆን የለም ሌላ ማንም የለም እንዲህ ብትሆን ምናምን እያለ መድረክ ላይ ይቀውጧል። መድረኩ ነፃ ነው አባቴ። አንተ ብቻ አንተ ብቻችሁ ችግር የለውም አባ። አንተ ብቻ ለመጫው አብቃ። እኔ ሸሚዞኝ እንጂ የተለያዩ ቸርቾች ብሄድ ጫፍ ላይ ነው የሚያወጡኝ። ሼም ይዘኛል። እኔ ሼመኛ ነኝ። ጌታ አይመቸኝም ብዙ ግርግር። ሼም ይዞኝ እንጂ የትኛውም ቸርቻቸው ብሄድ
ጣራ ላይ አውጥተው ነበር እንድናገር ማይክ የሚሰጡኝ። የትም ቦታ ብሄድ ጣራ ላይ አውጥተው ነው ማይክ የሚሰጡኝ። የትም ቤት ብሄድ ነኝ። ለምን ቫሉዌን ያውቁታል፣ አቅሜን ያውቁታል። ፍምስናው ጥግ ድረስ ያለኝ ሰው ነኝ። ጉራ አይደለም፣ የማያውቀኝ ሰው የለም። በሄድኩበት ቦታ ደግሞ ክብሮ ተደርጌ ነው ራሴን አስከብሬ የምመጣ ሰው ነኝ። ይሄን ማንም ያውቀዋል እንጂ ጴንጤ እንዲያውም በእኔ በጣም ተከብራችኋል። በእኔ ትንሽ ቀና ብላችሁ ነበር፣ ግን ብልግናው በዛ። ለዛ ነው የደበረኝ። ጫማ መለካካት ተጀመረ። ጫማ ምንም ኢትዮጵያ ላይ ምንም አይነት የጴንጤ ቅርስ የለም። ከ50 ዓመት በፊት የጴንጤ ቅርስ የምትለው ምንም ነገር የለም ኢትዮጵያ ውስጥ። ሪዝነ ለቅርስነት እንኳን ያልሆነ ማንነት ነው። ይህን እውነት ነው የምነግርህ፣ እየዋሸው አይደለም። ክርስቶስ ዘላለማዊ ሕያው አምላክ ነው። አልፋና ኦሜጋ ዘላለማዊ ነው። ጴንጤነት ከ50 ዓመት በፊት የለም። ስለዚህ እየተዋሻችሁ ነው እያልኳችሁ ነው። ዋሽተዋቸዋል። ነጫጭቦቹ ዋሽተዋቸዋል። ቅርስ ይኖር ነበር ኢትዮጵያ ውስጥ። መጽሐፍ ቅዱሱ አለ፣ ምኑ አለ። ከየት ልታመጣው? የለም አትለኝም። ስለዚህ እየዋሿችሁ ስለሆነ ግን ግትርነት አለ። ዲያብሎስ ፈቀቅ ነው የሚያደርግብህ። ጨዋታ አለው፣ ፈቀቅ ያደርግብሃል። ምናምን ነገሮችን ልክ ነው ይልሃል፣ ያስዋሽሃል፣ ትዕቢተኛ እንድትሆን ያደርግሃል፣ ራስን እንድትሾም ያደርግሃል። አሁን በጴንጤ ቤት ራስን ነው አብዛኛው ጊዜ የምትሾመው። እዩ ጩፋ ራሱን ነው የሾመው። የትኛውም ቤተክርስቲያን አልሾመችው። እስራኤል ዳንሳ ራሱን ነው የሾመው። እኔ ቤት የመጣ እብድ አይናችሁ ይጥፋ እያለ ሲራገም የነበረው ራሱን ነው። እስር ቤት ነው የተሾመው። ሹመት እስር ቤት፣ ሽንት ቤት ምናምን ራስን መሾም ትችላለህ። ደሜ ራሱን ነው የሾመው፣ ፓስተር አድርጎ የሾመው። የሆነም ሰው መጥራት ትችላለህ። ማንም ራሱን ነው የሚሾመው። የትኛውም ቤተክርስቲያን አይደለም የምትሾማቸው። መጣ እንዴ ቀውጤው